ከዛሬ ነገ ይበርዳል የተባለው የጦርነት ድባብ ሰዓታት በገፉ ቁጥር የባሰ እየተጋጋለ በቀጠናው ያሉ ንጹሃን ዜጎችም እንደ ማለዳ ጤዛ እየረገፉ ነው። የኢራኑ የውጭ ጉዳይ ሚኒስቴር አባስ አራግቺ ከአሜሪካ ጋር ያለን ግንኙነት አልተቋረጠም፣ የድርድሩ ሂደትም በቀጥታ ሊባኖስ ላይ በሚፈጸመው ጥቃት ሳቢያ ሊቋረጥ ይችላል ብለዋል። ዛሬ ንጋት ላይ በሰጡት መግለጫቸው እውነቱን የተነፈሱት ትራምፕ ደግሞ ወደ ጦርነቱ የገባነው እስራኤል ብቻዋን መዋጋት የማትችለውን እንድናግዛት ስለጠየቀችን ነው ሲሉ ይፋ አድርገዋል። Hey, look, they've been a great partner. Bibi Netanyahu's been, for me, a great partner. For other people, not so good. For me, he's been very good. We were very effective, what we've done. And they needed us. They couldn't have done it without us. Couldn't have even come close. ትራምፕ አሁን ያለው የተኩስ አቁም ስምምነት ጦርነቱን ሙሉ ለሙሉ ለማቆም እንዳልሆነና በባህረ ሰላጤው ቀጠና የተኩስ አቁም ስምምነት ማለት መጠነኛ በሆነ መንገድ መታኮስ ነው ብለው እንደሚያምኑና ይህንንም በሚስጥር እንደነገሯቸው አንድ የአሜሪካ ባለስልጣን ገልጸዋል። ኢራን በከፍተኛ ደረጃ የበለጸጉትንና ገና ያልበለጸጉትን እጅግ በርካታ ዩራኒየሞቿን የት እንደምትደብቅ እስካሁን አለመታወቁ በዋሽንግተን፣ በቴል አቪቭ እና በብራሰልስ ላይ ከባድ ጭንቀትን ፈጥሯል። የአሜሪካ የተወካዮች ምክር ቤት በበኩሉ ትራምፕ ኢራን ላይ የከፈቱትን ጦርነት ያለ ኮንግረሱ ፍቃድ እንዳይቀጥሉ የሚያግድ የጦርነት ስልጣን ገደብ ውሳኔን አሳልፏል። የቀድሞው የእስራኤል አምባሳደር ኢታማር ራቢኖቪች ደግሞ እስራኤል በምትፈጽማቸው ከለከት ባለፉ ተግባሮቿ በሁሉም ስትጠላና በዚህ ልክ ስትገለል በማየቴ በእጅጉ አዝኛለሁ ብለዋል። በሌላ በኩል በተባበሩት መንግስታት ድርጅት የጸጥታው ምክር ቤትን የመቀመጫ ወንበር ለማግኘት አውሮፓን ወክላ የተወዳደረችው ጀርመን በምርጫው ተሸንፋ መቀመጫውን አጥታለች። ጀርመን ዘወትር ለዩክሬንና ለእስራኤል በምትሰጠው ድጋፍ በምክር ቤቱ አባላት ዘንድ እንድትጠላና ድምፅ እንዳታገኝ እንዳደረጋት ተገልጿል። Now the world has been watching Iran because of what it has been quietly working on underground, uranium. And the question is, how much does Iran have? ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን በአሜሪካና በኢራን ዙሪያ እየተጋጋሉ ስለመጡ ጉዳዮችና በድርድሩ ዙሪያ በዛሬው ዕለት ስለተሰሙ ጉዳዮችና ከኢራን ዩራኒየም ጋር በተያያዘ በዋሽንግተን፣ በቴል አቪቭ እና በብራሰልስ ላይ እንዴት ከባድ ጭንቀትን እንደፈጠረ እናስቃኛችኋለን። እስራኤል በቀጠናው የፈጸመችው ስላለው ከለከት ስላለፈው ወረራና ግፏም እናወጋችኋለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ወዳጅነታችሁን እንድታጠናክሩ እየጋበዝን ወደ መሰናዶ አለፍን። የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ ከአሜሪካ ጋር ያለን ግንኙነት አልተቋረጠም ሲሉ ተናግረዋል። አራግቺ ለሊባኖሱ አልማዲያን ሚዲያ እንደተናገሩት ከአሜሪካ ጋር ያለው ግንኙነት ባይቋረጥም በድርድሩ ላይ ምንም መሻሻል አልታየም፣ ሁለቱም ወገኖች የተለዋወጡትን ጽሑፎች እያጠኑ ነው ብለዋል። አራግቺ ኢራን ከአሜሪካና ከእስራኤል ጋር ያላትን ውዝግብ ከሊባኖስ ጦርነት የማይነጣጠል ነው ሲሉ ጠቅሰዋል። ኢራን በሊባኖስ የውስጥ ጉዳይ ላይ ጣልቃ መግባት ፈልጋ አታውቅም፣ ሂዝቦላ ግን ለሊባኖስ የፖለቲካ መዋቅር እጅግ አስፈላጊ አካል እንደሆነ አራግቺ አጽንኦት ሰጥተው ተናግረዋል። የጦርነቱ ማብቂያና የተኩስ አቁሙ ሊባኖስን ጨምሮ በሁሉም የተቃውሞ ግንባሮች ላይ በአንድ ጊዜ መሳካት አለበት የሚል አቋማቸውንም ገልጸዋል። አራግቺ በቤሩት ላይ የሚደርሰው ማንኛውም ጥቃት ከባድ መዘዝ እንደሚያስከትልና ጦርነቱ ሙሉ በሙሉ እንዲቀጥል ሊያደርግ እንደሚችል አስጠንቅቀዋል። የውጭ ጉዳይ ሚኒስቴሩ አክለውም ቴህራን በቤሩት ላይ ለሚሰነዘር ጥቃት ዝም እንደማትል በግልጽ ተናግራለች ብለዋል።
በቤሩት ላይ የሚደርሰው ማንኛውም ጥቃት ከባድ መዘዝ ያስከትላል፣ ወደ ሙሉ ጦርነትም ያመራናል ሲሉ የገለጹት አራግቺ እስራኤል የቤሩት ዳርቻ ልታጠቃ ስትል ቆራጥ አቋም ወስደን እኛም እስራኤል ላይ ጥቃት እንፈጽማለን ሲሉ አስጠንቅቀዋል። የኢራን ጦር ኃይሎች በበኩሉ ጥቃቱ ከቀጠለ በእስራኤል ውስጥ ኢላማዎችን ለመምታት ዝግጁ መሆናቸውን ገልጿል። ኢራን ጦርነቱን እንዳልጀመረችና ጦርነት ውስጥ መግባት እንደማትፈልግ ገልጸው ነገር ግን ማንኛውንም ጥቃት በቆራጥነትና በጥንካሬ እንደምትመልስም አሳስቧል። በሌላ በኩል ዛሬ ንጋት ላይ የአሜሪካው መሪ ዶናልድ ትራምፕ ለጋዜጠኞች በሰጡት መግለጫ ወደ ጦርነቱ የገቡት እስራኤልን ለማገዝ ብለው እንደሆነ ገልጸዋል። እስራኤል ብቻዋን መዋጋት የማትችለውን እንድናግዛት ጠየቀችን። ኔታንያሁም በግሉ ጠይቆኛል። ቢቢ ለኔ ወንድሜ ስለሆነ እምቢ ልንላቸው ስለማንችል ወደ ጦርነቱ ገብተናል ብለዋል። Hey, look, they've been a great partner. Bibi Netanyahu has been, for me, a great partner. For other people, not so good. For me, he's been very good. We were very effective what we've done, and they needed us. They couldn't have done it without us. Couldn't have even come close. እስራኤል ለኛ አጋራችን ናት። ኔታንያሁም ለኔ ጥሩ ወንድሜ ነው። በስራችንም ውጤታማ ነበርን። እነሱ ጦርነቱን ብቻችንን አንችለውምና አግዙን አሉን። ከዛኛ እንድንረዳቸው አደረጉ። ደግሞ ኢራን የነሱ ብቻ ሳትሆን የኛም የዓለምም ችግር ናት። የሰላም ድርድሩ ከተጀመረ በኋላ ስለፈጸሟቸው ጥቃቶች በተለይ ስለ ትላንት በስቲያ ሌሊቱ የቄሽም ደሴት ጥቃት የተጠየቁት ትራምፕ እኛ በደሴቱ ላይ ጥቃት ለመፈጸም ያበቃን ምክንያት አለ። ያን ማድረጋችን ኢራኖችን በማበሳጨቱ እነሱም ጥቃቶችን ፈጽመዋል። ነገር ግን እኛ ፈልገን ያረግነው ስለሆነ አንጸጸትም ብለዋል። There's a reason for everything. And we hit them pretty hard the night before and actually last night. ለሁሉም ምክንያት አለው። እኛ ደግሞ ጥቃቱን የፈጸምነው በኃይለኛው ነው። በተለይ የትላንት በስቲያው ጥቃታችን በጣም ከፍተኛና ከባድ ነበር። እነሱም በዚህ በጣም ተናደዋል። ግን ዋናው እኛ የምንፈልገውን ማድረጋችን ነው። ከዚህ ባሻገር ትራምፕ የኢራኑን የተኩስ አቁም ስምምነት ለማቆም በሚስጥር ቀይ መስመር ማዘጋጀታቸው ተገልጿል። ትራምፕ ቴሄራን የአሜሪካ ወታደሮችን የምትገድል ከሆነ ከኢራን ጋር የተኩስ አቁሙን ለማቆም እንደሚያስቡ በሚስጥር ለረዳቶቻቸው መንገራቸውን አንድ የአሜሪካ ባለስልጣን ተናግረዋል። ትራምፕ የአሜሪካ ተደጋጋሚ የተኩስ አቁም ጥሰቶችና ኢራን በአሜሪካ የጦር ቤዞች ላይ የበቀል ጥቃትን ብትሰነዝርም የተኩስ አቁም ስምምነቱ እንዳልነበረ አድርገው እንደሚቆጥሩት ተገልጿል። ትራምፕ አሁን ላይ ያለው የተኩስ አቁሙ ስምምነት ጦርነቱን ሙሉ ለሙሉ ለማቆም እንዳልሆነም ያምናሉ። በባህረ ሰላጤው ቀጠና የተኩስ አቁም ማለት መጠነኛ በሆነ መንገድ መታኮስ ነው ብለው እንደሚያምኑና ይህንንም በሚስጥር እንደነገሯቸው ባለስልጣኑ ገልጸዋል። ኢራን በከፍተኛ ደረጃ የበለጸገውን ዩራኒየም የት እንደምትደብቅ እስካሁን አለመታወቁ በዋሽንግተን፣ በቴል አቪቭ እና በብራሰልስ ላይ ከባድ ጭንቀትን ፈጥሯል። ኢራን ቢያንስ 10 የኒውክሌር ቦምቦችን ለመስራት እስከ 60 በመቶ ወይም 970 ፓውንድ የሚጠጋ በቂ የዩራኒየም መጠን ይዛለች። ነገር ግን የእነዚህ ዩራኒየሞች ትክክለኛ ቦታ ተደብቀው ይገኛሉ። በጣም ጥልቅ በሆነ መልኩም የተቀበሩ ሲሆን እጅግ አደገኛ የሆኑት የአሜሪካ በስተር ቦምቦች እንኳን ጥቃት አያደርሱባቸውም ሲል ኒውዮርክ ታይምስ አስነብቧል። አሁን ላይ በዋናነት ከሚጠረጠሩ ቦታዎች አንዱ ኢስፋን ኮምፕሌክስ ነው። አብዛኛውን የበለጸገውን ዩራኒየም በተራራው ስር ይዟል። የሳተላይት ምስሎች ኢራን ከአምናው የ12 ቀናቱ ጦርነት በኋላ ፍርስራሹን ከዋሻው መግቢያዎች ስታጸዳ አሁን ካለው ጦርነት በፊት በአፈር እንደሸፈነቻቸው ያሳያሉ። ይህ ደግሞ ከየትኛውም ጥቃት ለመከላከል ነው። ሁለተኛው ስፍራ ደግሞ ናታንዝና ፒካክስ ተራራ ነው። ይህ ስፍራ በኢራን ትልቁ የማበልጸጊያ ቦታ ሊሆን ይችላል። በአቅራቢያው የሚገኘው ፒካክስ ተራራ ላይ ከ2020 ጀምሮ ግንባታ እየተካሄደ ነው። የቅርብ ጊዜ ምስሎች አዲስ የተገነባውን የደህንነት ግድግዳና የተጠናከሩ መግቢያዎችን ያሳያሉ። ሶስተኛው የሚጠረጠረው ቦታ ፎርዶ ነው።
በሰኔ 2025 የከርሰ ምድር ቦታው በአሜሪካ ባንከር ሚሳኤሎች ክፉኛ ተጎድቷል። ኢራን ወደ ተቀበሩት የመሿለኪያ መግቢያዎች የሚያመሩ መንገዶች ላይ እንቅፋቶችን ጨምራለች። ይህም የትኛውንም አይነት የመሬት ጥቃትን ለመከላከል ያስችላል። ሌላ ወሳኝ የሆኑ ያልታወቁ ቦታዎችም አሉ ተብሏል። አንዳንድ ባለሙያዎች ኢራን ያለማንም ትብብር የኒውክሌር መገኛ ስፍራዋን የበለጠ የማይደረስበት ለማድረግ ክምችቷን ወደ ብዙ ምስጢራዊ የምድር ገጾች ዘርግታ ሊሆን ይችላል ብለው ያምናሉ። ኢራን አሁን ላይ በጣም ትልቅ መጠን ያለው ዝቅተኛ የበለጸገ ዩራኒየምም አላት። ከ13000 ፓውንድ በላይ ወይም ከ5 በመቶ እስከ 2 በመቶ የሚደርስ የዩራኒየም ክምችት አላት። ያንን ወደ ቦምብ ማቴሪያል ለመለወጥ ጊዜ የሚወስድ ቢሆንም አሁን ላይ የሚታሰበው ኢራን የወትሮ ስራዋን ትቀጥልበታለች ተብሎ ነው። የኢራን ጥቃቶች ከባሕረ ሰላጤው ጎረቤቶች ጋር ባላት ግንኙነት ላይ ዘላቂ ተጽዕኖ ይኖራቸዋል እየተባለ ነው። በቀጠናው የተፈጸሙት የቅርብ ጊዜ ጥቃቶች አሁን ላይ ያለው ሁኔታ ምን ያህል ደካማ እንደሆነ ያመላክታል ሲሉ የአረብ ፍልስፍና ኢንስቲትዩት ባልደረባ የሆኑት ዘይዶን አልኪናኒ ተናግረዋል። አልኪናኒ ለአልጀዚራ በሰጡት ቃለ ምልልስ ስለ ጠላትነትና ስለ ጦርነቱ አስከፊነት ጎረቤቶቿን ለማስታወስ ኢራን በግልጽ ያሳየችበት ነው ብለዋል። ኢራን በባሕረ ሰላጤው ሀገራት ላይ የፈጸመቻቸው ጥቃቶች ከነሱ ጋር ባለው ግንኙነቷ ላይ ዘላቂ ተጽዕኖ ይኖረዋል ሲሉም አክለዋል። አንዳንድ የባሕረ ሰላጤው ሀገራት ከቴሄራን ጋር የዲፕሎማሲ ስራን ሲደግፉ፣ ሌሎቹ ደግሞ ማግለል እንደሚፈልጉ ገልጸዋል። ከነዚህ አንዳንድ የቀጠናው ሀገራት ጋር ኢራን ያላትን ዲፕሎማሲያዊ ግንኙነት ለማሻሻል 2 ጊዜ ማሰብ አለባትም ብለዋል። ኢራን በሷና በኩዌት ላይ ጥቃት ከሰነዘረች ከሰዓታት በኋላ ባህሬን ለአብዮታዊ ዘቡ ይሰራሉ ያለቻቸውን 15 ሰዎችን በቁጥጥር ስር አውላለች። የሀገር ውስጥ ጉዳይ ሚኒስቴር ከኢራን ሴል ጋር የተገናኙ ሁሉንም ግለሰቦች ለመለየት ምርመራዎች በመካሄድ ላይ መሆናቸውን ገልጸዋል። ኢራን በየካቲት ወር መገባደጃ ላይ በሀገሪቷ ላይ ጥቃት መሰንዘር ከጀመረች በኋላ ባህሬን ከቴሄራን ጋር አብረው ይሰራሉ ብለው የተከሰሱ በደርዘን የሚቆጠሩ ሰዎችን በቁጥጥር ስር መዋሏንና የጸጥታ ኃይሏም እርምጃ መውሰድ መጀመሩ ተገልጿል። ባለፈው ወር ባህሬን ከኢራን አብዮታዊ ዘብ ጋር ግንኙነት ያላቸውን 9 ሰዎችን የሀገር ጠላቶችና የሽብር ተግባር ፈጻሚዎች በማለት የዕድሜ ልክ እስራት ፈርዳባቸዋለች። በወርሃ ሚያዝያ ደግሞ በባህሬን ውስጥ 69 ሰዎች በሀገሪቷ ላይ የኢራን ጥቃትን ደግፈዋል በሚል ዜግነታቸውን ተነፍገዋል። ባህሬን ብዙ የሺያ እምነት የሚከተል ሕዝብ የሚኖርባት ስትሆን አብዛኞቹ ባለስልጣናት በፖለቲካና በኢኮኖሚያዊ መገለል መንግስታቸውን ሲከሱ ቆይተዋል። መንግስት በሺያ እምነት አራማጆች ላይ የሚያደርገውን አድሎ የሚክድ ሲሆን ኢራን በግዛቴ ውስጥ ሁከትና ብጥብጥን እየፈጠረች ነው በማለትም የባህሬን መንግስት ደጋግሞ ከሷል። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። የኳታር የቀድሞ ጠቅላይ ሚኒስቴር ሼህ አህመድ ቢን ጃሚል ቤን ጃቢር አልታኒ ኢራን የባሕረ ሰላጤ ጎረቤቶቿን በዚህን ያክል ብቃትና ትክክለኛነት በመምታት ለሚፈጸምባት ጥቃት ምላሽ መስጠት መቀጠሏ አስገራሚና አስደናቂ ነው ብለዋል። ሼህ አህመድ ቢን ጃቢር አልታኒ በትዊተር ገጻቸው ላይ ረቡዕ ዕለት ባጋሩት ጽሑፍ ኢራን ከቀናት በፊት በኩዌትና በባህሬን ላይ የፈጸመችው ጥቃት ምክንያታዊና አስቀድሞ የታሰበበት ስለመሆኑ ጠይቀዋል። ቴሄራን በባሕረ ሰላጤው ሀገራት ላይ የምታደርሰው ጥቃት አሜሪካ ለምትፈጽምባት ጥቃት ምላሽ ለመስጠት ሲሆን ይህም ጦርነቱ ከጀመረ አንስቶ ስታደርገው ቆይታለች። የቀጠናው መሪዎችም ትራምፕ ጦርነቱን እንዲያቆም እንዲገፋፉትና ግፊት እንዲያደርጉበት ለማድረግ በማሰብ ኢራን ሀገራቱን ኢላማ አድርጋለች ብለዋል። አልታኒ ያክለውም ኳታር ከኢራን ጋር አዎንታዊ ግንኙነቶችን ለማስቀጠል ቁርጠኛ መሆኗን ገልጸው ነገር ግን ዶሃ ይህንን ስታደርግ
በጎረቤቶቿ እንደማትገለል ጠቁመዋል። በተጨማሪም የባሕረ ሰላጤው ሀገራት በቴሄራን ላይ አንድ አቋም እንዲይዙ ጥሪ አቅርበዋል። እንዲህ ያለው ትብብር የኢራን ጥቃት እንዳያዳክማቸው ያደርጋል ሲሉ ተናግረዋል። እስራኤል በቤሩት ደቡባዊ ዳርቻ ላይ ከፍተኛ ወታደራዊ ወረራ ለማድረግ አስቀድማ በስፍራው በርካታ ቦምቦችን እንደምታፈነዳ ዝታለች። እስራኤል ትላንት ሌሊት በደቡብ ሊባኖስ በፈጸመችው ጥቃትም 9 ሰዎችን ስትገድል በርካቶችን አቁስላለች። ከዚህ ባሻገር በታሪካዊቷ ሊባኖስ ከተማ ላይም ከባድ ውድመትን አድርሳለች። የእስራኤል ጦር በጢሮስ ከተማ የሚገኘውን ዝነኛውን የአቡ ዴቢ ጎዳና፣ የተጨናነቀውን የቱሪስት መስህብና ታሪካዊውን የንግድ ማዕከልም አውድሟል። ከ70 ዓመት በላይ የሆናቸው ሕንፃዎች የሚገኙባት ጢሮስ ከተማ በዩኔስኮ በቅርስነት የተመዘገበች ቢሆንም ትላንት እስራኤል በፈጸመችው ጥቃት ሙሉ በሙሉ ወድማለች። ለዚህ የእስራኤል ጥቃት ያጸፋ እርምጃ የወሰደው ሂዝቦላ በበኩሉ በደቡብ ሊባኖስ በእስራኤል ወታደሮች ላይ ዛሬ ማለዳ ላይ ብቻ 17 ጥቃቶችን ፈጽሟል። ሂዝቦላ በደቡብ ሊባኖስ በሚገኙ የእስራኤል ኃይሎች ላይ 17 የተለያዩ ጥቃቶችን መፈጸሙና የእስራኤል እንቅስቃሴ ለማስቆም ሮኬቶችን፣ መድፎችን እንዲሁም ደግሞ ፈንጅ አውሮፕላኖችን በመጠቀም የእስራኤል የጦር ይዞታን፣ ወታደራዊ ተሽከርካሪዎችንና ታንኮችን ኢላማ አድርጓል። የሂዝቦላ ጥቃቶች በሊባኖስ ታሪካዊው የቢፎርት ካስል ዙሪያ በሰፈሩት የእስራኤል ኃይሎች ላይ ያተኮረ ሲሆን ቁጥራቸው ብዙ የሆኑ ድሮኖችና መድፎች መርካሻ የሚባሉትን በርካታ የእስራኤል ታንኮችን መምታታቸውንና ሌሎች ወታደራዊ ተሽከርካሪዎችን እንዲሁም የጦር መሳሪያ ማከማቻዎችን ማውደማቸው ተገልጿል። የሰራዊቱ አባላትንም ገድለዋል። እየቀጠለ ባለው የእስራኤል ፍጅት ዙሪያ የተናገረችው በቤሩት የፖለቲካ ዘጋቢዋ ማርዋን ኦስማን በሚዲያዎች ከሚነገረው በላይ በሊባኖስ እየደረሰ ያለው ውድመትና ሰብአዊ ቀውስ በእጅጉ ይዘገንናል። የተራቡና በየሜዳው የረገፉ ሕፃናትና አዛውንቶች ቁጥራቸው በሚዲያዎች ከሚገለጸው በላይ ብዙ ነው ብላለች። Tyre, also a city that is 8,000 years old. Sur in South Lebanon. It's like 5,000 years old. Also a very old, exactly, also a very old city. እስራኤል እስካሁን ያጠቃቸውን ብናይ 8000 ዓመት ያላትን ታይሪ ከተማን እንዲሁም 5000 ዓመት ዕድሜ ያስቆጠረችውን ሱር ከተማን መሰል ባህላዊ ስፍራዎቻችንና ታሪካችን ነው። የሰብአዊ ቀውሱ ነገር በሚዲያ ከሚነገረው በላይ በጣም ከፍተኛና ከባድ ነው። አሁንም በሺዎች የሚቆጠሩ ሞተዋል፣ የዛን እጥፍ የሚሆኑት ደግሞ ተጎድተዋል። የተፈናቀሉትም የትየለሌ ናቸው። የዓለም ህብረተሰብ በሊባኖሶች ስቃይ ዙሪያ ለምን ዝም እንደሚል ይገርመኛል። የባንዲ እንዳለ የእስራኤሉ ጠቅላይ ሚኒስቴር ቤንያሚን ኔታንያሁ በእስራኤል ጦር ውስጥ ለማገልገል ፈቃደኛ ያልሆኑ የአይሁድ እምነት ተከታዮች የሆኑ የአይሁድ ተማሪዎች እንዲታሰሩ የሰጡትን ትዕዛዝ በመቃወም በርካታ እስራኤላውያን የጠቅላይ ፍርድ ቤቱ ዳኛ መኖሪያ ቤት ደጃፍ ላይ ከፍተኛ የተቃውሞ ሰልፍ አድርገዋል። በደርዘን የሚቆጠሩ የኦርቶዶክስ ተዋሕዶ ተከታይ አይሁዶችም ረቡዕ ምሽት እስራኤል በሕገወጥ ሰፈራ በያዘችው ዌስት ባንክ ውስጥ በሚገኘው ናኦም ሶልበርግ በሚባል ባለስልጣን ቤት ላይ ጉዳት እንዳደረሱ ተገልጿል። ከኔታንያሁ ጽሕፈት ቤት የተሰጠ መግለጫም ፖሊስ በተቃውሞ አቅራቢዎች ላይ ጠንካራ እርምጃ ይወስዳል ብሎ እንደሚጠብቅ ተናግሯል። እስራኤል በጋዛ፣ በሊባኖስ፣ በሶሪያ፣ በኢራን እና በአካባቢው ያደረገቻቸው ጦርነቶችም የሰራዊት እጥረት ስላስከተለባት የኦርቶዶክስ አይሁዶችን ወደ አስገዳጅ ወታደራዊ አገልግሎት ለመመለስ እየሞከረች ነው። በዚህ ቅጥባጣው የእስራኤል ተግባር ዙሪያ የተናገሩት የቀድሞ የእስራኤል አምባሳደር ኢታማር ራቢኖቪች እስራኤል በምትፈጽማቸው ከለከት ባለፉ ተግባሮቿ በሁሉም እየተጠላች ነው። አሁን ላይ በሁሉም በጣም ተገላለች። በሕይወት ዘመኔ እስራኤል በዚህ ልክ ስትገለል በማየቴ በእጅጉ ተገርሜያለሁ ብለዋል። አሁን ላይ እስራኤል በጣም ተነጥላለች፣ በሀገራትም ተገላለች። ወዳጆቿም አሜሪካና ጀርመን ሆነዋል። በአሜሪካ ላይም በጣም ጥገኛ ሆናለች። አሁን ላይ ትራምፕ ራሱ ከኔታንያሁ ጎን በመቆሙ መሸማቀቁ አይቀርም።
በሌላ በኩል የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የመቀመጫ ወንበርን ለማግኘት አውሮፓን ወክላ የተወዳደረችው ጀርመን ተሸንፋ መቀመጫዋን አጣለች። ጀርመን ዘወትር ለዩክሬንና ለእስራኤል የምትሰጠው ድጋፍ በምክር ቤቱ አባላት ዘንድ እንድትጠላና ድምፅ እንዳታገኝ አድርጓል። ፖርቱጋልና ኦስትሪያ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ከጀርመን የተሻለ ድምፅ ስለተሰጣቸው በተመድ የጸጥታው ምክር ቤት መቀመጫዎችን አግኝተዋል። ከድምፅ መስጠቱ ሂደት በኋላ የጀርመኑ የውጭ ጉዳይ ሚኒስቴር ዮሐንስ ዋዴፋን ለጋዜጠኞች በሰጡት መግለጫ በርሊን ለዩክሬንና ለእስራኤል የምትሰጠው ድጋፍ አሉታዊ ተጽዕኖ እንዳሳደረ ጠቁመዋል። የምክር ቤቱ አባላት አፍሪካና ካሪቢያንን የወከሉትን ዚምባብዌንና ትሪኒዳድና ቶቤጎን በቀጣይ የጸጥታው ምክር ቤት አባል እንዲሆኑ መርጧል። ከእስያ ኪርጊስታን ፊሊፒንስን 143 ለ49 በሆነ ሰፊ ድምፅ በማሸነፍ ሌላኛዋ ተመራጭ አገር ሆናለች። የጸጥታው ምክር ቤት 15 መቀመጫዎች ያሉት ሲሆን ከነዚህ ውስጥም 5ቱ በቻይና፣ በፈረንሳይ፣ በሩሲያ፣ በእንግሊዝና በአሜሪካ የተያዙ ናቸው። በሌላ በኩል ዓለም በየፊናው እየተሻኮተ ባለበት በዚህ ወቅት ሩሲያና ቻይና የሚሊተሪ አቅማቸውን ከመቼውም በላይ ያስመነደጉ ነው። ሩሲያ ትላንት ምሽት የቴክኖሎጂ የበላይነቷን ያሳየችበትን አዲስ ያመረተችውን የክላሽንኮቭ ሮቦት ለእይታ አብቅታለች። 7 የሩሲያ ኩባንያዎች አሁን ላይ በሮቦቲክ አውቶሜሽን እየሰሩ ሲሆን አጠቃላይ ምርታቸውን በዚህ ዓመት በእጥፍ አድጎ ወደ 2700 ሮቦቶች ደርሷል። በሌላ በኩል ቻይና ደግሞ ከትላንት በስቲያ በአይነቱ ልዩና በታሪክ የመጀመሪያ የሆነውን የረቀቀ ግዙፍ ነዳጅ ጫኝ መርከብን አምርታ ለሕዝብ ይፋ አድርጋለች። ሲስፓን ያንግትዜ የተሰኘችው ይቺ መርከብ ጥይትንና የትኛውንም አደጋ የመከላከል አቅሟ የላቀና ፍጥነቷም ሆነ የመያዝ አቅሟ እስከዛሬ ከነበሩት በእጅጉ የላቀ ነው ተብሏል። ወደ ቻናላችን ቤተሰቦች በዛሬው ዕለት በአሜሪካና በኢራን ዙሪያ ስለተከሰቱ ጉዳዮች ያስቃኘናችሁ ይህን ይመስል ነበር። አብራችሁን ስለነበራችሁና እስከ ዝግጅታችን ፍጻሜ ስለተከታተላችሁን ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ወዳጅነታችሁን እንድታጠናክሩ እየጋበዝን ለዛሬ በዚሁ ተሰናበትን። መልካም ጊዜ።